ጉበቷን አካባቢ ታማ ብዙ ውጣ ውረድ የወጣበት ነብይ ወጥቶ ወርዶ ብዙ አስቦ አይሻን ዲፌንድ ለማድረግ 4 ምስክር መርፌና ክር ይሆኑ የሚለውን ያመጣበት ነው። አይሻ አልዘመተችም። ውሸት ዘሙታለች ተብላ አልኩህ እንጂ ዘሞተች አላልኩም። እኔ እንደዘሞተች አክቹዋሊ ማምጣት ይቻላል። እንደዘሞተ ነገር የሚያሳይ ስላለ ማለት ነው። ግን ዘሙታለች ተብላ ነው ያልኩት። እኔ ዘሞተች አላልኩም። ዘሞተች ተብላ እሷን ለመታደግ አልኩህ። ሄዶ ባሪያዎችን ጠይቆ ሰዎችን ጠይቆ ወጥቶ ወርዶ አይሻ ዘሙታለች ዘሞተችም ከሌላ ጋር ትሄዳለች አትሄድም ብሎ ነብይ አጠያይቆ ልፍታት አልፍታት ብሎ መጨረሻ ላይ ኖ አትፍታት፣ እሷ ሕፃን ልጅ ነች፣ ለዚህ አልደረሰችም። ብቻዋን ያደረች ለታውቃለች። ጫካ ውስጥ እንትን ሜዳ ላይ ጥለዋት የመጣለት ነብይ ገዛለት ማለት ነው። ክስተቱን ከፈለክ እንዲትሄድ እንሄድበታለን። ቁርአኑን ከቁጥር 4ኛው ምዕራፍ ቀለል አድርገው በማስረጃ አድርገው። የት ነው ጥሏት የመጣው? የት? ማንን ያማከሩት? ማንን ያማከሩት? አይሻን በዘንቢል ውስጥ አድርገው ግመሌ ሲጭኗት ዘንቢል ውስጥ ያለ መስሎት ሕፃን ልጅ ጩጬ ከመሆኗ የተነሳ ዘንቢሉን አንስቶ እንትን ላይ ሲጭን ግመል ላይ ዘንቢል ውስጥ ያለች መስሎት ጥለዋት ሜዳ ላይ አድራለች። አላደረችም። ታስይዛለህ? ምን ታስይዛለህ? ከእስልምና ለቀህ ትወጣለህ። የምሰጥ መረጃ አላሁ አክበር። አላደረችም አልከኛ። እንደ በንዝል እቃ ውስጥ አንስተው እንትን ሲጨምሯት አላደረችም አልከኝ እኮ። ማስረጃ ካለ ክፈት እኮ። እኔ እኮ ሰው ተምሮ ነው እኮ ከእስልምና የሚወጣው እንጂ በአንድ ጥቅስ ቻሌንጅ ታደርጋለህ እኮ አንተ እኮ እንደ አቅም እንዳለው ሰው ቻሌንጅ ታደርጋለህ። አንዴ ክፈተው። እሺ ቃል ዋሪ 26 ፕሊስ። ማታ ከሆነ ተማረ ካለ ተማር እኮ። ሰው ተምሮ ነው እምነቱ የሚቀይረው የሚሰልመውም የለም ምናምን እያልክ እኮ ቻሌንጅ ስለምታደርግ እኮ ነው። እሺ እስቲ ዘንቢል ይክፈት። እሺ አንዴ ቃል ክፈትልን። ዋሪ 26 ሰርች ሲደረግ ኤዲት እንዳይመስለን ሰርች ሲደረግ አሳይ። ምንድን ነው የምታወራው አንተ ሰውዬ? በእናትህ አትበሳጭ። አዲሱ በጣም ትልቅ ይመስለኛል። አይ ቲንክ ፕሊስ ሚዩት አድርገን አዳምጣ እንዴ። እሷን ለመታደግ ብሎ ነው 4 ምስክር መርፌና ክር ካልሆኑ ብሎ እነኛን ሰዎች እንዲገረፉ አደረገ ማለት ነው። አርዲ እንኳን ደህና መጣህ። ደህና ቆያችሁኝ። ፎይ ሰላም ብያለሁ ሁላችሁም። 61 26 61 ቀጥልችን። አዲስ መጣሁ ክፈት የተከፈተል ነው። አዲሱ አይ ቲንክ ትልቅ ነው። ሙሉ መክፈቱ ትንሽ አድክም ይመስለኛል። ስፔሲፊክ ቦታው የሚያውቀዋለ እስከዛ በክርስትና የተደፈረች አዳምጥ። ቆይ ስፔሲፊክ ቦታውን ታውቀዋለህ? እንትና ክርስቲያን ሆዳ ብለህ HO ብለህ ሰርች አድርግ። በቃ እሱ ጋር አንብበው። ከላይ ከፍ ብለህ መጣሁ። አንዴ አንብበው እሱን። ኧረ እኔ መጥቻለሁ፣ ጠብቀኝ። ኦኬ አይ ዋዝ ኬሪድ። አንዴ አህመድ ተረጋጋ። ያ እንግዲህ በአማርኛ አርጉት ሁላችንም እንድንረዳው። የመሐመድ ቤት አይደለም። ተረጋጉ። አንዴ ቆይ ተረጋጉ። ይነበብላችሁና ሀዲሳችሁን በአማርኛ አስተርጉሙ መጀመሪያ። ኦኬ አረብኛ ከሰልቀር ይደረግልሃል። አንዴ ተረጋጋ። ቆይ በእንግሊዝኛ ላንብብና ከዛ ተረጉማለሁ። ተንትርጓሚ አንፈልግም እኛ በአማርኛ አድርገው። ራሳችን ነን። መሐመድ ቤት አይደለም እኮ ምን አይነት ባለጌዎች እንደሆኑ እያያችሁ ነው። ተረጋጉ። አንድ ጊዜ አንዴ ተረጋጉ። ኦኬ አይ ዋዝ ኬሪድ። ኧረ ፕሊዝ ተረጋጋ እስኪ። ቀይርልን፣ በአማርኛ አድርገው። ይደረግልሻል። እሺ ቃል አድርግልን እና በትክክል አውራ። ለምንድን ነው አንተ የምትናደደው? ልታብራራ አይደል እንደ ተቀመጠ? ጥያቄው ከብዶታል። ቆይ አትናገሪው።
ፕሊስ አንዴ ተረጋጉ። ትልቁ ዋነኛው እንጣ እንጂ ይሄ መሐመድ ቤት እኮ አይደለም። የመሐመድ ቤት አይደለም። የታውቃቸዋል አንተ መሐመድን ዝም ብለህ እሱን አብራራ። አንተ ሌላ ወሬ አታውራ። በመሳደብ እኮ አይደለም በማብራራት መረጃ በመስጠት ነው። መሐመድ ቤት ነው እያልክ ያለው አስተምረን። በቃ ለምንድን ነው የምትሳደበው? ፕሊስ አንዴ ዝም በሉ። አንዴ ይነበብላችሁ። ኦኬ ይኸው ምናልባት ሀዲሱ ራሱ ያው ቡኻሪ ላይ በጣም ብዙ ቦታ የተዘገበ ስለሆነ 41 ላይ ወደ አማርኛ ቀይሬላችሁ ነው። ይኸው እንደዚህ ይላል። ይሄ ስክሪንሾት ነው። አማርኛ ስትቀይረው ለምንድን ነው የምታጠፋው? አስተካክለህ ስትቀይረው እንየው፣ ስታዞረው እሺ፣ ኮፒ ፔስት ስታደርገው እንየው። እሺ ይኸው እንደ አዲስ ላድርግልህ፣ እንደ አዲስ ልጀምር። ለዛ እኮ ነው ያልኩህ፣ ግልጽ አድርገው ነው። ስክሪንሾት ይዘህ መምጣት አይቻልም። ምን ያለበት ዝላይ አይችልም አሉ። እሺ ኦኬ እስልምና ምንም ግጭት የለም። እስልምና ላይ እባክህ በቃ ይኸው እናሳይ። እሺ ይኸው ኮፒ ስል ተመልከት። ኮፒ እሺ ይኸው እዚህ ጋር ወስጄ ይኸው ከዛ ትራንስሌት ቱ አምሃሪክ ይኸው ወደ አማርኛ ትራንስሌት አድርግልኝ። ይኸው የአማርኛ ትርጉም የቀረበው ታሪክ በእስላም ታሪክ ውስጥ በሐዲሰል ኢፈክ የሐሰት ወንጀል ታሪክ በመባል የሚታወቅ ዝነኛ ሐዲስ ነው። አይታይም። እሺ ይኸው የቀረበው ታሪክ በእስላም ታሪክ ውስጥ ሐዲሰል ኢፍክ የሐሰት ወንጀላ ታሪክ በመባል የሚታወቅ ዝነኛ ሐዲስ ሲሆን ወደ አማርኛ እንደሚከተለው ተተርጉሟል። እሺ ወንጀላ ነው የሚለው በደንብ ስማው። ታዲያ እፎይስ ምን አለ? ተወንጅላ አይሻ ተወንጅላ አለ። ዘንቢል ብሏል። እፎይ በዘንቢል ብሏል። ዘንቢሉስ በዘንቢል ተደርጋ ከግማሽ እሱን እኮ ልንመጣልህ ነው እኮ ላነብልህ ነው እኮ ይኸው ከግማሽ ስለሆነ እጣው በእኔ ላይ ወደቀ ብሎ ስለዚህም የአላህ ሂጃብ የመጋረጃ ትእዛዝ ከወረደ በኋላ የአላህ መልእክተኛ ጋር አብሬ አትቆንጽል ሐዲሱን ቆርጠ ነው እንዴ እንትን ያረከው? አረጅም ነው በጣም ሐዲሱ እሺ ከላይ ችግር የለም። ይሄው እሺ ችግር የለም። እሺ ተመልከቱ። እሺ ይሄው እንደገና መልሼ ሄጄ ላምጣልህ። ከስር ያላችሁ በደንብ አንዴ አርዲ በደንብ ታዘቡ። ምን ያህል ህሙማንን እየፈወስን እንዳለ ሜንታሊ አንስቴብል ናቸው። ዛሬ ለማምጣት ከስር ያላችሁ እዚህ ያሉት ኡስታዞች ይሆናሉ ሙስሊሞች። እኛ ምን ያህል ታግሰን ትሪት እንደምናደርጋቸው ኡስታዞቻችሁን እንዴት እንደሚረብሹ ታዘቧቸው። ቀጥል፣ ተርጉምለት ሙሉን ቀጥል። አምሃሪክ ያው ከላይ ጀምሮ አይሻ እንደዘገበችው ከሚለው ጀምሮ ትራንስሌት አድርጌልሃለሁ። እሺ አሁን እሺ ይሄው ተመልከት። አይሻ እንደተረከችው የአላህ መልእክተኛ ጉዞ ለመውጣት ባሰቡ ቁጥር በሚስቶቻቸው መካከል እጣ ይጥሉ ነበር። እጣው የወደቀባትንም ይዘዋት ይወጡ ነበር። ባደረጉት ከአንድ ዘመቻ ገዝዋ ወቅት በመካከላችን እጣ ጣሉ። እጣውም በእኔ ላይ ወደቀ። ማን ያለችው ይሄንን? አይሻ። ስለዚህም የአላህ የሂጃብ ወይንም የመጋረጃ ትእዛዝ ከወረደ በኋላ ከአላህ መልእክተኛ ጋር አብሬ ወጣሁ። በግመል ጀርባ ላይ ባለችው መጓጓዣዬ ሀውደጅ ውስጥ ተጭኜ እጓዝ ነበረ። ሚውት ላይ ሁን እስኪ። ካምፕ ስንመታም እዛው ውስጥ እያለሁ ነበረ ወደ መሬት የማርፈው። የአላህ መልእክተኛም ያንን ዘመቻቸውን አጠናቀው እስከሚመለሱ ድረስ ጉዟችንን ቀጠልን። ወደ መዲና ከተማ ስንቃረብ በሌሊት የጉዞ ሰዓት መድረሱን አወጁ። የመነሻው ዜና በተነገረ ጊዜ ተነስቼ ከሰራዊቱ ሰፈር ወጣ ብዬ ሄድኩኝ። ተፈጥሯዊ ፍላጎቴንም ከፈጸምኩ በኋላ
ወደ መጓጓዣዬ ተመለስኩኝ። ደረቴን ብዳብሰው ከዚፋር ዶቃዎች ከየመን የተሰራ ጥቁርና ነጭ ዶቃ የተሰራው የአንገቴ ጌጥ ጠፍቶ አገኘሁት። ስለዚህ ጌጤን ፍለጋ ተመለስኩኝ። ፍለጋዬም እዚያው አዘገየኝ። በዚህ መሃል መጓጓዣዬ በግመሌ ላይ የሚጭኑት ሰዎች መጡና እኔ ውስጡ እንዳለሁ በማሰብ ሀውደጄን አንስተው ወይንም መጫኛውን ማለት ነው በግመሌ ጀርባ ላይ ጫኑት። በዚህ ዘመን ሴቶች ጥቂት ምግብ ብቻ ሀውዳ የሚባለው ወይንም ደግሞ እንደ ዘንቢል ነገር እንትን ላይ የሚያስቀምጧት እዛ ውስጥ ያለ መስለዋል። እሷ ውስጡ ሳልኖር አንስተው ጫኑት። ምን ላይ? ግመል ኮርቻ ላይ፣ ቅድም ያልኳችሁ ማለት ነው። ድገምና አንብበውና ቀጥል። እሺ። በዚህ መሃል መጓጓዣዬን በግመል ላይ የሚጭኑት ሰዎች መጡና እኔ ውስጡ እንዳለሁ በማሰብ ሀውደጄን አንስተው በግመሌ ጀርባ ላይ ጫኑት። በዚያን ዘመን ሴቶች ጥቂት ምግብ ብቻ ይመገቡ ስለነበር ክብደታቸው ቀላል ነበር፣ አይወፍሩም፣ ሰውነታቸውም በስብ የተሸፈነ አልነበረም። ስለዚህ ሰዎቹ ሀውደጃውን ሲያነሱና ሲሸከሙ ቅለቱን አላስተዋሉም። በወቅቱም እኔ ገና ወጣት ልጅ ነበርኩ። ግመሏን አንስተው ሁሉም ጥለው ሄዱ። ሰራዊቱ ከሄደ በኋላ ጌጤን አገኘሁት። ወደ ሰፈሩ ስመለስ ግን የሚጣራም ሆነ ለጠሪው ምላሽ የሚሰጥ ማንም አልነበረም። ሲያጡኝ ፍለጋ ይመለሳሉ ብዬ በማሰብ ወደ ነበርኩበት ቦታ ለመቆየት ቆረጥኩ። በተቀመጥኩበት ቦታ እንቅልፍ አሸንፎኝ ተኛሁ። ልቀጥለው? ትንሽ ቀጥለው፣ እዛ እንዳደረሽ። ኦኬ። ሰፍዋን ቢን አልሙዓጥወል አሱለሚ አደክዋኒ ከሰራዊቱ ኋላ ቀርቶ ነበረ። ጠዋት ላይ ወደ እኔ ቦታ ሲደርስ የተኛን ሰው ገጽታ አየ። የሂጃብ ትዕዛዝ ስለዚህ ቴንኪው እዛው አደረች። ጠዋት ግን ያንኛው ይሄ የሐሰት ከሳሽ የሚባለው ሰው ነው። ይሄ ጠዋት ነው ያገኛት። መቼ? ነግቶባት። የት ጥለዋት ሄደው እነኛ ማለት ነው። ነጋባት። ከዘንቢሉ ከግመል ላይ የተባለውስ ከስር ያላችሁ ዳኙኝስ ከስር ያላችሁ የት ነበርክ ኤልቢ? አይ ስልክ ያወራው ስለነበር ነው። ከስር ያላችሁ ሙስሊሞች ኡስታዛችሁን እስቲ እንዴት ትገልጡታላችሁ? እስኪ አንብብ። ማነህ አንተ? ራስህ አንብበው፣ እኔ አላነብልህም። አሁን እዚህ ጋር በዚህ መሃል በሚለው ጀምረህ አንብበው። አንብብ። ማነህ? ማይክን አንሳና እስቲ አንብበው። ሲጀመር ኤልቢ ሙስሊም አይደለም ጭራሽ። ቴንክ ዩ ሙስሊም ሊሆን አይችልም። የእናንተው ሰው ነው። ትክክል። ሙስሊም አይደለም እንዴ? ሙስሊም እስልምናዎች ትክክለኛ ሃይማኖት ለምን ሆናችሁ ነው? እኔ ሙስሊም ነኝ። እንግዲህ የራስ ወንድሞች ናቸው። ሙስሊም አይደለም እኛ አይደለም ያለ የራስ ወንድም። ኧረ አይደለም ልጁ እኔ ስልክ ያወራው ስለነበር ነው። ልጁ ቸኩሏል። በቃ ሲረጋጋ ይረዳኛል። ወይ ደግሞ አንዳንድ ጥያቄዎችን በማንሳት እኔን ጥያቄ በመጠየቅ መረዳት ይችላል። ልጁ ትንሽ ቸኩሎ ነው። አይ ጥያቄ አልነበረም ነበር። ሙስሊም ለመሆኔ ጥያቄ በእስልምና ላይ ጠይቅና ካላወቅኩ ሙስሊም አይደለሁም ማለት ነው። ይሄ ኮምፒውተር የሚያነበው ምንድነው ነው? አይደለም ሙስሊም አይደለም ለማለት ምን አነሳሳ? እኔ ስልክ ያወራው ስለነበረ ግመልና ዘንቢል የተባለው ምን ደረሰ ነው ያልኩ። አባቢ ቸኮልካ ትንሽ። አያየ ይቅርታሽ። ተነቦለትም አይገባም። ታዝበው እንደምንም ማጋጨትና ገስቱ ላይ መቆየት ነው የሚፈልገው። አንተ እዚህ ላይ በምትገባ ፕሊስ አታልቅስ። እኛን ተጋጨ አልተጋጨ አንድ ጭንቅላት የሌለው አካል ተጋጨ አልተጋጨ በምን ተጋጨ? እፎይ ደንግጠሃል። ጥያቄ ከብዶሃል ዛሬ። ጥያቄ ከብዶሃል ወላሂ ይላል እንዴ? ግመል ኮርቻ ውስጥ ያለች መስለው ሲጭኗት እንዳልነበረች እንኳን አልተረዱም ብዬ የለም ብለህ ነበር። አመጣሁብህ እኮ ጥለዋት። ዘንቢል እኮ አይደለም፣ ዘንቢል አይደለም። ቆይ አዳምጪ። ፕላስ ደግሞ ውጭ አላደረችም፣ ሊፈታትም
ጥያቄዎች እንትን አይምን ሐሜት እንደዚህ ዘሞተ ተብላም አልተጠረጠረችም ብለህ እኮ የሞገትከኝ ሰው እኮ ነህ አንተ። ዘንቢል ውስጥ ይዘው በግመላቸው ይዘዋት ነበር የሚጓጓዙት ነው ያልከው አባቢ። እሺ አንብበው እስኪ በዘንቢል ውስጥ አድርገው ይዘዋት አንብበው። በዚህ መሀል ከሚለው ጀምረህ አንብብ። ጊፍት ተረቀወሰ አንብባ። ያላህን ጭንቅላት ተሸክመው የገቡ ናቸው፣ አትፍረዱባቸው። በዛው ታዘቡ። አላህ እንደዚህ ነው ማለት ጭንቅላታቸው ምናምን ብሬን ወሽ እንዳደረጋቸው ማለት ነው። አላህ ጋር ትደርስ ኢየሱስ እናንተ ኤልቢ ቆይ እሱን ተወውና በዚህ መሀል በልና አንብብልን እስኪ። ይኸው በደንብ ዙም አድርጌልህ አይደለም እግዚአብሔር ሲሳደብ አይቶ እሱም ይሳደባል። ኢየሱስ ክርስቶስ ሰበብ አታምጣና አምጡልኝ ብለሃል አይደል? ይኸው ሐዲሱን አንብበው። ይኸው ስድቡን ከእግዚአብሔር ነው የተማረው። ለምን ፈራህ? ለምን ሐዲሱን ለምን ፈራህ? ግመል የሚለው ልቢ ሲጀመር ማንበብም መስማትም ስላልፈለገ ተውት። በቃ እኔስ አካውንቱን ክርስቲያን ቼክ አድርገው የልጁን ልቢል እና አሳያን አንዴ ፕሮፋይሉን። እሺ ለማንኛውም ግን ኤልቢ እንደገና እያዳመጥ ከሆነ በዚህ መሃል መጓጓዣዬን በግመሌ ላይ የሚጭኑ ሰዎች መጡና እኔ ውስጡ እንዳለሁ በማሰብ ሀውደጄን አንስተው በግመሌ ጀርባ ላይ ጫኑት። ሀውደጄ የሚለው ቃል ያ ዘንቢል የሚለው ይሄ መጫኛ መያዣ ነገር አለ። እንደዚህ እንዲህ የሚሰራ እንዲህ ክፍተት እፎይ ተቋርጠሃል። በስተት ነው ያልኩት። እፎይ ተቋርጠህ ነበር፣ አሁን መጥተሃል። ምን ያህል ቀጫጫ እንደሆነች ከዛ መረዳት ይቻላል ማለት ነው። ምን ያህል ቀጫጫ እንደሆነች አከብድ እንደሆነች አለው አይደል? ያ ተመልሳል። አይ ቲንክ ላግ እያደረገበት ነው። አይ ሙስሊም አይደለም ምናምን ያላችሁት ይሄ ነው ልጁ። እነዚህን እየተከተለ ነው። በነገራችን ላይ የዚህ ኡስታዝ ተጽዕኖ ነው እንደዚህ ያደረገበት። አይ ልክ ነህ። ይሄ ወንድ ነው እሱ። ቆይ አንዴ፣ የዚህ ኡስታዝ ተጽዕኖ ነው እንደዚህ ያደረገብህ። እንረዳለን ወንድማችን። አረ ሰላምቴዎች ናቸው። ፕሊስ ይሄ ነው አካውንቱ። ቀጥል፣ ተመልሳለሁ። አሁን እፎይ ኦኬ፣ አንዴ ምሩት እያስቸገረኝ ነው ኮኔክሽን። ኤኒዌይስ ግን በነገራችን ላይ ሀዲሱ ረጅም ነው። እዛ ሀዲስ ላይ ሙሐመድ አይሻን እንኳን ሊፈታ ጎረቤት ሲያማክር እንደነበር እና ሊን ሲያማክር እንደነበር ሁላ አለ ተቀምጧል። ኤኒዌይስ በጣም ረጅም ሎንግ ሀዲስ ነው። ግን እፎይ የተናገረውን ነገር እንትን ብለነዋል። ወደ ቶፒካችን እንመለስና ቶፒኩ በእስልምና 4 ምስክር ለዝሙት የሚለው ነው። እዛ ላይ ስቲክ እናድርግና እንቀጥል። በተቻላችሁ መጠን ለምናወራን ነገር እኛ መረጃ ስለምናመጣ አትሊስት ካላወቃችሁ አናውቅም። ፋይን ካላወቅ፣ ምክንያቱም ካወቅ ከፍለን ነው የምናውቀው እኛ። ነገር ግን ምናመጣው ያገኘህ እኮ ነው የሚመስለው። እናታችሁ አሁንም ያወራል። አንተ አለማፈር አካውንትን ያሳየንህ እኮ ኢምሌት ትሆናለህ፣ ታፍራለህ ብለን እኮ ነው። በዚህ መጠን ስትደናቆራል ማለት አለማፈር እንዳንተ አፍራለሁ። ፕሊስ አንተ አንድ የሚታርክ ሐስቡናላ ቀጥይ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። እንደ እስልምና በዝሙት ላይ ምስክር ስንት ነው የሚያስፈልገው? ከ3 በላይ። 3 በቂ ነው? ከ3 በላይ። ከ3 በላይ ስትይ 3ስ በቂ ነው ወይ? ከ3 በታች መሆን የለበትም። ከሱ በላይ ፈቀደው ችግር የለውም። 3ስ? ከ3 በላይ። ኦኬ፣ ከ3 በላይ 4 ሴቶች መመስከር ይችላሉ? 4 ሴቶች ምስክር መሆን ይችላሉ? ከ3 በላይ እኮ ከ3 በላይ ምን 4 ሴቶች ምስክር መሆን ይችላሉ ወይ? ይችላሉ። ማስረጃ። ምክንያቱም በምስክርነት ላይ ሴት ግማሽ ነች። 4 ሴቶች ለምሳሌ በግማሽ እንኳን በዚህኛው ላይ አይቻልም።
እንደው ይቻላል ብለን አፌርም ብናደርግ እንኳን 2 ሴቶች እንደ 1 ወንድ ነው የሚቆጠሩት፣ 2 ወንድ ነው የሚሆኑት። እንደው ብናጸድቃቸው ራሱ ማለት ነው 4 ሴቶች ይቻላሉ። ማን ነው ያለው? ሴት ልጅ ግማሽ ናት ማን አለ? ነብይሽ ነው ያለው። ሴት ልጅ ግማሽ ናት ማን ነው ያለው? ሴት ልጅ ግማሽ ናት ማን ነው ያለው? ሴት ልጅ አጥሮታ ተልቀዋታል እስልምና። ማን ነው ሴት ልጅ ግማሽ ያለው? መረጃ ማጣለነ ግማሽ ናት የሚለው በእናንተ ዘመን የምትታረደው ሴት ልጅ እኮ በእስልምና ነው የተከበረችው፣ በእስልምና ነው እኩል የሆነችው። የቱ ላይ ነው ሴት ልጅ ያነሰችው? ግማሽ የሆነችው የቱ ላይ ነው? ቆይስ ያውጣል እንጂ ግማሽ መሆኗን። ኧረ በእናታችሁ ቆይ ተረጋጉ። ቆይ በምስክርነት ሴት ልጅ የወንድ እኩል ነች ወይንስ ግማሽ ነች? መልሽ። አላህ የፈጠረው ሰው በሙሉ እኩል ነው። እርግጠኛ ነሽ? ቴንኪው። አላህ የፈጠረው ሰው ሁሉ እኛም እናምናለን። አስቡናላህ። ቴንኪው። የክርስትናን አይዲዮሎጂ አስተምሮ እሳቤ ስለያሽ እኛ የምንለው ሰው ሁሉ እኔ ከክርስትና ምንም ነገር ምን ፍቅርን አላመልክም። አንድ አላህን ነው የማመልከው በፍጹም። እኔ ክርስቲያን ጋር ምንም ነገር የምወዳደርበት የእናንተን ሀሳብ የምከተለው ሰው አይደለሁም። አንብቢ። ሴት ልጅ እኩል ላይ ከወንድ ጋር በምስክርነት ላይ በፍጹም ግማሽ አይደለችም ብላናል እህታችን። ጓሄድ ሀስቡን በምስክርነት አላልኩም። እኔ እኩል ናት ነው ያልኩት። አንብቢ። እኩል አይደለሽም፣ በቁርአንሽም እኩል አይደለሽም። ከፊሉን በከፊሉ ላይ ያበላልጧል አላህ ይላል። ይሄም ወንዶች ለሴቶቻቸው ገንዘብም ስለሚሰጡ የበላይ ናቸው ብሏል። እኩል አይደለሽም። አሁን አዲሱን አንብቢ። ቅድሚያ አንተ ለምታወራው ነገር መጀመሪያ ማስረጃ ስጥ። ገንዘብ ስለምትሰጥ ሴት ናት የሚልበት ቦታ ላይ ቅድሚያ ይሄን አንብቢ። ሴት ልጅ ገንዘብ ስለምትቀበል ከወንድ ልጅ በታች ናት የሚለውን አቅርብ። ቅድሚያ የአይምሮ ግማሽ ከኔ ለመሆንሽ ይሄን አንብቢ። አማርኛ አርግላት። ምናልባት ነብይሽ ነው። አይዞሽ አማርኛ አርጉላት። አይደለም እሱ ያቅርብልኝ መጀመሪያ። ሴት ልጅ ገንዘብ ስለሚሰጣት ከወንድ በታች ናት የሚለውን ያቅርብልኝ። ቅድሚያ የተናገርኩትን አቀረብኩልሽ፣ እሱን አቀርብልሻለሁ። በየትኛውም አታመልጭኝም። አይዞሽ እሱን አቅርብ። መጀመሪያ እሱን አቅርብ። አንተ መምህሩ ነህ። ይሄንን የሚያክል ህዝብ ከስራ አስቀምጠህ እንትን አትበል። በቃ ትክክለኛውን አንተ ሴት ልጅ ገንዘብ ስለሚሰጣት ከወንድ ልጅ በታች ናት ብሎ ቁርአን ያስቀመጠበትን ቦታ ተናገር። እንዳስበለጠሽ ገንዘብ ስለሚሰጥሽ እሱ የበላይ እንደሆነ በላጭ እንደሆነ አሳይሻለሁ። ቅድሚያ እሱንም ለመረዳት አይምሮ ያስፈልጋል። የበላይ ነኝ የበታች ነኝ የሚለውን ለመረዳት አይምሮ ያስፈልጋል። ክሪቲካል ቲንከር መሆን አለብሽ። የሰው ልጅ አይምሮ ቢኖረው የሌላ ሰው ፈጣሪ እያጣጣለ ስለዚህ ይበልጠኛል አይበልጠኝም፣ ገንዘብ ስለሰጠኝ እሱ የበላይ ይሆናል በላጭ ይሆናል የሚለውን ለመረዳት አይምሮ ያስፈልጋል። በአይምሮ ደግሞ ምን ይልሻል? ከግማሽ ፕሊዝ አንብባው ቃል ክርስቲያን አንዴ ሴጣን ብዙ ተከታይ ስላለው ምን ሰዋት አንዴ ነበብ ወጣች ምን ያህል እንግዲህ በእኔ ሙሉ ነኝ ብላ ነበር የተናገረችው። ነገር ግን እስልምናዋ ጎደሎ አድርጓታል። ሙስሊም ሴቶች ይህንን ማዳመጥ አይፈልጉም። ቡሃሪ 2658 ላይ አቡ ሰይድ አልኩድሪ እንደተረከው ይልና ፕሮፌት ሴድ ነቢዩ እንደዚህ ብለዋል፣ ኢዝንት ዘ ዊትነስ ኦፍ ኤ ውመን ኢኳል ቱ ሃፍ ኦፍ ዛት ኦፍ ኤ ማን፣ የሴት ልጅ ምስክርነት ከወንድ ግማሽ አይደለምን ብሎ ነቢዩ ተናገረ። ሴቶቹም አዎ አሉ። ደግሞ he said this is because of the deficiency of a woman's mind፣ ይህ ከሴቶች አይምሮ ጉድለት የተነሳ ነው ግማሽ ሆንሹ። ስለዚህ አይምሮ ግማሽ አይደለውም አለች። ቅድም በምስክርነት ላይ ግማሽ አይደለውም አለች። ነብይሽ ነው ያለው። ገንዘብ ስለሚሰጥ ደግሞ ወንዴ በላይ አይደለም አለች። ሱራ 4:34 አንዴ ቼክ አድርገው። ቁርአንሽ ነው ያለው። ገንዘብ ስለሚሰጥሽ ባልሽ የበላይ ነው። ኡስታዝ ሰይድ ደስታ ለምን አወረድከኝ? እፎይ ከአንዴ ቅድም ስገባ ለምን አወረድከኝ? ይሄው ማንም ተፈራኛለህ አይደል? በጣም ነው ፈርቻለሁ። አንዴ ገንዘብ ስለሚሰጥ የበላይ ነው የሚለውን ማድረጃ ብላናለች። ሂሮ ይገው ወንዶች በሴቶች ላይ ቋሚዎች አሳዳሪዎች ናቸው። አላህ ከፊሉን በከፊሉ ላይ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። ቴንክ ዩ። ወንዶች
ለሴቶች ገንዘብ ስለሚሰጡ ከፊሉን በከፊል አብልጧል። ይሄም ወንዶች ገንዘብ ስለሚሰጡ በላጭ ናቸው። ገንዘብ ስለሚሰጥ የበላይ የተባለበት የቱ ጋ ነው? ካማን ያው ቁርአን አንብቢው እስኪ። ይሄንን ያለው ማለት ነው። ይሄንን ያለው አነበብከው እኮ ሰማሁህ። አነበብከው ሰማሁህ። ይሄንን ያለው ለምን እንደሆነ ታውቃለህ? ሴት ባልና ሚስት ሆነ ስትኖር ባል የበላይ ነው። እኔ በምንም አልጠየኩሽም። ለምንድን ነው ብዬ አልጠየኩሽም። ቅድም ያልኩት ምንድን ነው? ወንዶች እና ለምን እንዳወራው ቁርአኑ ለምን እንዳወራ ሳታይ ነው እንዴ? ሲጀምር ፕሊዝ በቃ ከስሮ ነሽ ተማሪ። በዚህ መጣ ደንቆሮ ከሆንሽማ ካለማትሻይ ከሆነ ማሜ ቀጥል። ቅድሚያ የለም ብላ ነበር። አሁን ደግሞ ምን ብላ መጣች? ይህንን ያለበት ምክንያት ባል ስለሆነ ባልና ሚስት ሲሆን አለች። ቅድም ወንዶች ለሴቶች ገንዘብ ስለሚሰጡ የበላይ ናቸው ሚል የለም ብላ ነበር። አንደኛ። ሁለተኛ በምስክርነት ላይ የወንድ ግማሽ ነች ስትባል ኖ የለም ብላ ነበር። ሲመጣ መረጃ ደግሞ ይሄ ለማለት እኮ የተፈለገው ምናምን ድንቁርና ውስጥ አትግቡ። እንደዚህ ከስራ ያላችሁ ሙስሊሞች እህት ወንድሞቼ፣ ሙስሊሞች በጣም ነው የምወዳችሁ፣ ግን ከእንደዚህ አይነት ድንቁርና ውስጥ ራሳችሁን አስመልጡ። እለት እለት ብዙ ድንቁርና በእናንተ ሃይማኖት ነው ቆሻሻ። አይ ሊስን ማሜ ረፍ እንጂ እለት እለት በጣም ብዙ ሙስሊሞች ራሳቸውን እያስመለጡ ነው። ከእንደዚህ አይነት ተረት ተረት አስተምሮ እየወጡ ነው። ግን እዚህ ገብተው በሚሳደቡት፣ በሚያንቋሽሹት፣ በሚጮሁት መማር ካልቻላችሁ ይሄ ጊዜ ይሄ ዘመን የእናንተ ነው። ራሳችሁን የምታስመልጡበት የምታድኑበት። ያው ገብተው ሲሰድቡን መረጃ ሲመጣባቸው ሌላ ነገር ሲሉ እንዳለ የሚገቡት ነው ያቸው። ከስር ያላችሁ ኖት ያዙ፣ መረጃውን ያዙ። ሙስሊሞች አይ ነው ልክ መረጃ ስታወጡ ወደ ክርስትና ስትመጡ ሞት ይመጣባቸዋል፣ ስደት ይመጣባቸዋል፣ መከራ ይመጣባቸዋል። አውቃለሁ እሱ ግን ምንም ምድራዊ መከራ ቢመጣባችሁ ወደኋላ እንዳታፈገፍጉ። የልባችሁን በልባችሁ አድርጋችሁ ትምህርታችሁን ተማሩ። በደንብ ክርስትና በደንብ ተከታተሉ። አደባባይ ላይ መግለጽ ዛሬ ክርስቲያን ሆንኩ ማለት አይጠበቅባችሁም። ቪዲዮ መልቀቅ አይጠበቅባችሁም። ቪዲዮ እንደነሱ እኛ ድራማውን ስለማንፈልገው ማለት ነው አንዳንድ። ስለዚህ በደንብ አድርጋችሁ ተከታተሉ ማለት ነው። እዚህ የሚገቡትን እዩዋቸው። ይሄ የእናንተ ኡስታዞች ናቸው። ማሜ እንኳን ደህና መጣ፣ እንኳን ደህና መጣ። ቀጥለዋል። ማይክን አንሳና ማይክን አንሳና ቀጥል። እንዴት አመሻችሁ? ቆይ አንዴ ረመዳን። እሺ ማሜ ቀጥል። አስገባ። ረመዳን ያወራ። ረመዳን አውራ። አንተ ነው የምታወራው። አይ እኔ ከመሀይሞች ጋር ንግግር የለኝም። አዳምጥ። ረመዳን መሀይም ነው እያልከው ነው? መሀይሞችን ማዳመጥ ነው የምፈልገው? ከአንተ ጋር ክርክር አያስፈልግም ታውቃለህ። ስለዚህ እንደዛ ከሆነ ከስራው ተማር ማለት ነው። ቴንኪው። ሰው ፊት ሰው ላይ ተደርቦ ማውራትና ብቻ ማውራት አንድ አይደለም። ትናንት አይታችኋል አለ የተወሰኑ ልጆች እየተደረቡ አንደኛ ነበሩ። መጨረሻ ላይ ራሳቸውን ነጥዬ እንዴትን ገርፌ እንደላኳቸው አይታችኋል። እችኛዋም ገና ሳትጀምረው ኖ አለ። ስለዚህ አውሩ ስትባሉ ፌስታል እሳት ውስጥ እንደገባ ፌስታል ልትቆማተሩ ሙድ አትያዙ፣ አትዋሹ። አስተምሮታችሁን ዲፌንድ አድርጉ። ኡስታዝ ሰይድ እንኳን ደህና መጡ። ሰይድ እንኳን ደህና ቆያችሁ። ይሰማል? ሁሉ ሰላም ነው? ይሰማል። እንኳን ደህና ቆያችሁ። ይመስገነው። ምንድን ነው ልጆቻችሁ እየዋሹ ነው? አስቸጋሪ ይመስገነው። ሰላም ናቸው። ልጆቻችሁ የዋሹ ሰይድ መልስ። ልጆቻችሁ የዋሹ አስቸገሩ እያለህ ነው። ኦኬ ሜቢ ይሰማል። እኔ ሰይድ ይሰማል። ኦኬ ሜቢ ሰይድ ጋር እየተሰማችሁ አልመሰለኝም። ቀጥለሽ አንተ ምስክርነት ላይ ያለህ እይታ ምንድን ነው? ማለት ይዋሻሉ ላልከው አሁን በዚህ አጋጣሚ ልጠይቅህ ከምጠይቀን አሁን ልጅቷ የጠየካት ነበረና ለምን አልተረዳህም? ቶፒኩ ላይ ምስክርነት እንዴት እንደሚዋሹ ላሳየ። ምስክርነቱን ትቀበለዋለህ? አራ ምስክር ነው ወይም ስንት ነው የሚያስፈልገው? እሷ ምን ብላለች መሰለህ? ቆይ
ለዝሙት ስንት ምስክር ነው የሚያስፈልገው? አንድ አካል ዘሙቷል ለማለት ስንት ምስክር ያስፈልጋል? መርፌና ክር ልክ እንደ መርፌና ክር እንደማየት ነው። ኦኬ ስንት ሰው? 3 ሰዎች። 3 ሰዎች ኖ ኡስታዝ ሰይድ 3 ሰዎች ነው የሚያስፈልገው ምስክር ዝሙት ለሰሩ አይደለም። ስንት ነው? بأربعة شهداء 4 ነው። አራቱም መርፌና ክር መሆነው ማየት አለባቸው አይደለ? በትክክል ማየታቸው ማረጋገጥ አለባቸው። ኦኬ ወንዶች ናቸው ሴቶች ናቸው? 4 የሚሆኑት መርፌና ክር የሚለው አገላለጽ ነው። ኦኬ አገላለጥ ነው። ግን አራት ሴቶች መመስከር ይችላሉ ወንድ በሌለበት? አራት ሴቶች ብቻ መመስከር ይችላሉ። 4 ሴቶች ብቻ። በጣም እየዘገየ ስለሚደርሰው ነው። እፎይ እንግዲህ ምስክርነት በእስልምና አንድ ወንድ በ2 ሴት ነው የሚተካውና እዚህ በ4 ሹሃዳ የሚለው 4 ወንዶች እንዲመጡ ነው ምስክር የሚሆኑ ሰዎች። የምስክርነት ህግ ደግሞ ኡስታዝ ይቅርታ አድርጎልኝና ኢንተራፕት ስህተት ነው። እየሰማኋት ነበር፣ ውጭ ሆኜ እየሰማሁ ነበር። ስህተት ነው። ያ እየተከራከረች ነበረ። እዚህ ጋር ያሏት እየደገፏት እኔን ነበር እየተከራከሩ የነበረው። አይ እኔም እየሰማሁ ነበር። ኦኬ ስለዚህ ምስክርነቱ ግልጽ ያርጉልን። እንዴት ነው እንግዲህ በ4 ምስክር ማቅረብ ካልቻለ ሚስቱን አንድ ሰው ወይም ሌሎች ሴቶችንም ማለት 2 ሰዎችን ዝሙት ሰርተዋል ብሎ መናገር አይቻልም ነው በእስልምና። 4 ሰዎች በትክክል አይተናል የሚሉ ግንኙነት ሲፈጽሙ በአይናችን አይተናል የሚሉ 4 ሰዎች እስካልቀረቡ ድረስ ህጉ አይፈጸምም፣ ቅጣቱ እርምጃ ይወሰድባቸውም ማለት ነው። ትክክል። ሸሪዓም ያለው ወንዶች እንደሚለው ሐዲሱም እንደዛው ነው። 4 ምስክር መርፌና ክር ሜይ ቢ ሐዲሱ ማየት እንችላለን። ክርስቲያን መክፈት ከቻልክ አቡ ዳውድ 4452 ላይ ያለውን 4 ልክ መርፌ እና ክር ወይንም ደግሞ ይሄ ቅድም መኳያ የሚወጣው ውስጡ ሲገባ እንደዛ ማየት አለባቸው ነው የሚለው ሐዲሱ። እንደዛ ነው አለ። ኦኬ 2ቱ አይተው 2ቱ ግንኙነት ማድረጋቸውን በትክክል ምንም አይደረግም። ስለዚህ 2ቱ መርፌና ክር ሲሆኑ ቢያዩ 2ቱ ደግሞ ተቃቅፈው ምናምን ነገር ቢያዩ እንደ ወሲቡን ባያዩ አይቀጡም ማለት ነው። ዘሙታዋል አይባልም። አዎ አይባልም። ዋናው ነገር የሚፈለገው ምንድነው? ነውሩን እንዳይነገር ስተቱ የለም ማለት አይደለም። 2 ሰዎች ቢያዩ ዝም እንዲሉ ነው የሚገደዱት። ከተናገሩ በትክክልም አይተዋል፣ ግን እርምጃ የሚወሰደው በእነሱ ላይ ነው የሚሆነው። ስም አጥፊ በመባል እርምጃ ነው። 3 ሰዎች ቢያዩ ዝም ነው ኡስታዝ። ግን እኮ ሲዘሙት 2ቱ አይተው ሲገባ ሲወጣ አይተው ዋሽታችኋል ተብለው እንዴት ይገረፋሉ? ትክክል ነው። ምክንያቱም 4 መሆን መስፈርት ከተደረገ 3ም 2ም 1ም ቢሆኑ በትክክል ቢናገሩ እያዩ ዝም እንዲሉ እንዲደብቁ ነው፣ ነውርን እንዲደብቁ ነው እንጂ የሚፈለገው እንዲያጋልጡ ስለማይፈለግ ነው። በእስልምና አስተምህሮት ነውር እንዲገለጥ አይፈለግም እንጂ እኮ በትክክል ታይቷል።
ለምሳሌ ባልዮ ቢያይ ሚስቱን ምንድነው የሚያደርገው የሚባልም ለብቻው አለ ማለት ነው ህግ። አዲስ አለ። እሱም አዲስ አለ። ምን ላድርግ ብሎ ነብዩን ጠይቁ 4 ሰው ፈልግ ነው ያለው። አይ ቁርአን ላይ ይማል ነው የሚለው ይምላል። ሚስቴን አይቻታለሁ ወንድ ጋር ግንኙነት ስታደርግ እሷም ትምላለች። እነሱ እኮ እንትና ምስክር ካጡ እኮ ነው። ፍርድ ግን አይሰጥም እኮ ማላው ብቻ የሚቀረው አይደል? እርግማን ይደረግና አንደኛው አልምልም ካለ እርምጃ ይወሰድበታል እኮ። ይምላሉ። ምን ችግራቸው ካለ አሁን እኮ ያኛው የሚዋሻውም እኮ ይምላል። ሁለቱም ይምላሉ። ከዛ እርግማኑ ያልፍበታል ነው። እሱ ብዙ ፖይንት የሚያነሳ አይደለም። ግን ምስክር ምንም ማምጣት ካልቻሉ ነው። ቅጣት ግን የለውም። ቅጣት የሚኖረው ምንድን ነው? ለምሳሌ ባልየው ማለና 4 ጊዜ 5ኛውንም ምሎ ከጨረሰ በኋላ ሚስትየዋ ስትጠየቅ አልምልም ካለች እና እውነቱን ነው ካለች እሷ ላይ እርምጃ ይወሰዳል ማለት ነው። ዝሙት መፈጸም የኔ ደግሞ አሁን ሰርቀው የሚያደርጉ አካላት እየደበቁ ስለሆነ አይ አድርጓል ምናምን ብላ አትናገርም። ስለዚህ ካልተናገረ ደግሞ ግዴታ 4 ሰዎች ማምጣት አለ። ሐዲስ ላይ አለ። ሚስቴን አልጋዬ ላይ ቢይዛት ምን ላድርግ ብሎ ጠይቆታል ነብዩን። 4 ሰው ፈልግ ነው ያለው። ስለዚህ አንድ ይችን ሐዲስና አንብባት እስቲ። ባይዞ 8 ሴቶች ምትሉም ተሳስታችኋል። በሁለት መዘራችሁ 8 ሴቶች በዝሙት ላይ እስከማቀው ድረስ ሴቶች ምስክርነታቸው ተቀባይነት የለውም። ወንዱ ነው ተቀባይነት ያለው በዚህ ላይ አይደለ ኡስታዝ? አይደለም 8 18ም 20 100 የምታደርጓቸው ሴቶች ተቀባይነት የለውም በዚህ ላይ። እኔስ ሐዲሱን አንብበው። ኦኬ ያ በዚህ በሁዱድ በሚባሉት ምስክሮች የሴት ልጅ ምስክርነት ተቀባይነት የለውም። ሌሎች ሃይማኖቶች መመስከር ይችላሉ፣ ግን ምናልባት ሙስሊሞች ውጭ ያሉ ይቻላል ኡስታዝ። ክርስቲያኑ ለምሳሌ ወይንም ደግሞ እንደዚህ ሸሪዓውን መመስከር ይችላሉ? አይቻልም። ራሱ እነዚህ የሚመሰክሩ ሰዎች በሌላ ነገር የማይጠረጠሩ በውሸት የማይጠረጠሩ ምናምን መሆን አለባቸው። አስተካካዮች፣ ፍትሃዊ የሆኑ ሰዎች እንዲሆንም ይፈለጋል። ስለዚህ ዝሙትን ክርስቲያኖች አይተው ዘሙቷል አልዘሙተም ምናምን ብለው መናገር አይችሉም። ነሰሰርሊ ሙስሊም ብቻ መሆን አለባቸው። ከሙስሊሞችም መሆን አለባቸው። መርፌና ክሮ ነው ማየት አለባቸው። ጓይዳ አንብባ እንዴ ሙስሊምም ሆነው በውሸት የማይጠረጠሩ በውሸት በወንጀል የማይጠረጠሩ እነሱም አንዴ ሉክ ኢቨን ደግሞ 3ቱ አይተው መርፌና ክሮ ነው አንደኛው ተቃቅፈው ነው ያየሁት ቢል 80 ይገረፋሉ። ኔክስት ሌላ ጊዜ ምስክርነታቸው ተቀባይነት አለው የለውም። ከዛ በኋላ ምስክርነታቸው ዕድሜ ልክ ተቀባይነት የለውም። ውሸታሞች ናቸው የሚባሉት። ኡስታዝ ፌር የምሬን ነው ኡስታዝ፣ ተገቢ አይደለም እንዴ? አይተዋል እኮ 3ቱ መርፌና ክሮ ነው አይተዋል። አንደኛው ባለማየቱ መርፌና ክሮ ነው ተቃቅፎ በማየቱ 80 ተገርፈው ዕድሜ ልክ ደግሞ ውሸታም ነው፣ ምስክርነታቸው ተቀባይነት አይኖረውም። እኔ አሁን ሚስቴን እንደዛ ቆይ ኡስታዝ ይሄ አሁን አስፈላጊ ነው። ቀጥሉ። እሺ እኔ አሁን ተፈቀዱልኝ። እኔ አሁን 3 ምስክር አመጣው መርፌና ክሮ ነው አዩ። አንደኛው ግን ተቃቅፈው ራቁታቸውን ስላዩ 4 አልተሟላም ተብሎ 80 ተገርፈው ያመጣቸውም ሰዎች ምስክርነታቸው ተቀባይነት የለውም ሲባሉ፣ ለወደፊትም ደግሞ መመስከር አትችሉም ሲባሉ ሌላ ጊዜ እንዴ ይሄ በጣም ኮንፌር የሆነ ነገር ነው ማለት። ሰዎቹ እኮ እንዴ አይናቸውን እንዲጠራጠሩ አይቼ በተናገርኩት ምስክር ተጠይቄ እንዴ 80 ያገርፋለሁ። አንደኛው ባለማየቱ 3ታችን አይተን እንዴት ነው 80 የሚያስገርፈኝ? ከዛም ደግሞ ዕድሜ ልክ ምስክርነት ተቀባይ አይባልም ውሸታም ተብዬ እንዴት ነው ይፈረድብኝ የሚለው እኮ በጣም አይዶን ነው። ይሄ ትክክል ነው ብዬ አላምነው። አሁን በሳይንሱ በቴክኖሎጂ በብዙ ነገሮች ትክክል ነው ብለህ አታምንም። ልክ ነው። ግን ምን አለ መሰለህ ምንድን ነው
ህግ የሚባለው ነገር የሃይማኖታዊ ህግ የሚሻሻል አይደለም። መንፈሳዊ ህግ አይሻሻልም። እንዳለ እንደወረደ የምትቀበለው ህግ ነው። ይሄ ህግ እምነት ማለት እንዳለ እንደወረደ የምንቀበለው ፈልገን ወደን ብቻ ሳይሆን ራሳችንንም ቢሆን አስገድደን የምንቀበለው ነው እንጂ ለኛ ትክክል ላይመስለን ይችላል። ለኛ ፍትህ ላይመስለን ይችላል። ግን እምነት የሚባለው የምትቀበለው ጉዳይ ነው። ስለዚህም 4 ምስክር መምጣት ያስፈልገበት ነገር ምንድነው ከተባለ ጉዳዩን 3 ሰዎች 2 ሰዎች አንድ ሰው ሳያው ቀርቶ ሳይሆን ወይም ታማኝ ሰው ውሸታም ነው ተብለው ተጠርጥሮ ሳይሆን እነዚህ ሰዎች እርምጃ ለመውሰድ ማጥበቢያ መንገድ ተደርጎ የተወሰደ ነው። አላህ በሰዎች ላይ እርምጃው እንዳይበዛ ቀደም ስትል ሰምቻለሁ። እስካሁን ድረስ በምስክር የተወሰደበት አንድም ሰው የለም ብላል። ትክክል ነው። ምክንያቱም ራሳቸው መጥተው ካላመኑ በስተቀር ይሄ እርምጃ እስካሁን ድረስ በመናቀው 4 ሰው መስክሮባቸው እርምጃ የተወሰደባቸው እኔም አላቅም ካነበብኩት። ስለዚህ ትክክል ነው የምትለው ይህ ሁሉ ምንድነው? የሰዎችን ስህተት የሰዎችን ስህተት ከይቅርታ ጋር እሺ ምናልባት ስልኳ አንድ ጊዜ የሞት ፍርድ አንድ ሰው ቢፈርድ ለምሳሌ ዝሙት ሰርቷል ያልሰራ ሰው ላይ ዝሙት ሰርቷል ብሎ የሞት ፍርድ ቢፈርድ ያ ሰው ይቀጣል ወይስ አይቀጣም? አልገባኝም ጥያቄው። አንድ ሰው ዝሙት ሳይሰራ ግን ዝሙት ሰርቷል ብሎ የሞት ፍርድ ቢፈርድበት ያ ሰው ላይ የሞት ፍርድ የፈረደበት ሰው መስክሮ ማለት ነው ሳይመሰክር 4 ሰው ሳይመሰክር አይወሰድም አለ እርምጃ እኮ እንደዛ እንዳይወሰድ እርምጃ ነው። ቢፈርድበትስ አንድ ሰውዬ ቢፈርድበትስ ለምሳሌ አይችልም መፍረድ ቢፈርድስ የፈረደው ሰውዬ ይቀጣል ወይ ነው ብለ እሱ እኮ ያው እንደ ነፍሰ ገዳይ ነው የሚወሰደው እንጂ ህግ የሚፈጸመው የት ላይ ነው ከተባለ ዳኛ ነው ይሄን ህግ የሚፈጽመው እኮ ዳኛ ሆኖ ያ ዳኛ ይሁን ምስክር ሳያመጣ በአንድ ሰው ምስክርነት ላይ ወይም ራሱም ዳኛውን ቢያይ እርምጃ መውሰድ አይችልም። የሱ አይነት 4 ሰዎች ቅድም ወንድም እፎይ እንዳለው ምስክር ያስፈልጋል። 4 የተሟሉ ሰዎች ገባኝ። ግን ዳኛው ለምንድን ነው ኡስታዝ አንድ ጊዜ ጥያቄ ምንድነው መሰለ ዳኛ ነው ፍርድ የሰጠ ዳኛ ነው። ዳኛው ምስክር ሳይመጣ 4 ምስክር ሳያመጣ ያን ሰው እንዲገደል ቢያዝ ዳኛው ይቀጣል ወይስ አይቀጣም? ይገደላል። ዳኛው የገደለበት እንደ ነፍሰ ገዳይ ነው የሚወሰደው ማለት ነው። ኦኬ እስኪ ይሄንን ሐዲስ ልክፈትና እሺ ዩቲዩብ ላይ ያላችሁ ሰላም ብያለሁ። ዩቲዩብን አዘጋጀው ክርስቲያን ወይን ቃል አንዳችሁ እኔ ጥያቄ አለኝ። እፎይ አሁን ባነሳው ወንድማችን አልመለሰውም ኡስታዙ እንደ እስላሚክ እኮ ነው የጠየቀ ሲኖር አሁን ዳኛው የሚለው ነገር አንተ አጠያየቅም ይመስለኝ እንደ እስላሚክ ምን ይላል? አሁን 4 ሰዎች ምስክር ብሎ ያስቀመጠው የእስላም ሐዲስ ነው። 4 ሰዎች ካላዩ እርምጃው አይወሰድም። እንደ እስላሚክ አንድ ዳኛ እንደ እስላሚክ 4 ዳኛ ካልሆነ በስተቀር አየን ካላለ በስተቀር ለዳኝነቱ ብቻ ሰዎች ላይ እንዴት ፍርድስ ይሰጣል? ይሄ እኮ አልተቀመጠም። ዳኛ ነው አይደለም የታየ ነገር ነው። 4 ሰዎች መግደል ይላል ከሐዲስ ጋር ሐዲስ እስቲ እናንብበው ብሎ ሄደዋል። እንዴት ነው የምታየው? አንድ ሁለት ደግሞ እፎይ ሐዲስ ቁጥሩ ውይይት የትኛው እንደ ውይይት የመራቢያ አካል የሌለው ሰውዬ መሐመድ አሊን የላከው አዲሱን ረሳሁት። ቆይ ልክፈተው እና እስከሚከፍተው እፎይ አርአያው ያው ለመማማርም ሲሆን
የአጀንዳህን ለምሳሌ እነዚህን ሐዲስ ለሰዎች ከቴክኖሎጂ ከዚህ በኋላ ላለው ነገር ላይ እኛ ይሄ ነገር አይበጅም ወደሚል ነው ወይስ እስላሚክ ይሄ ነው ይሄን ያደረገ ልክ አይደለም ለሚል ትችት በተያያዘ ነው ያንተ አጀንዳህን ወይስ ከዚህ ሁኔታ አንፃር የኦርቶዶክስ ወይም ያንተ የምትከተለው እምነት ከዚህ ሁኔታ አንፃር እንደዚህ አይልም ለመማማር ያህል ነው አጀንዳው? በዚህ አጋጣሚ ብትገልጽ ትንሽ አእምሮዬ ስለተነሳ። አረዲ 27 71 ሳይ ሙስሊም። ኦኬ ዩቲዩብ ላይ ያላችሁ ሰላም ብያለሁ። ይሰማል? ዩቲዩብ ላይ ታብታብ ምናምን የሌለባችሁ ጀማ ዩቲዩባችንም ጥሩ ነው። ምንድነው ቀዝቀዝ ብላችኋል? ዩቲዩብ ላይ ምን ሆናችሁ ነው? ሰላም እያሉ ነው ነው ወይንስ አይደለም? ውጣና ግባሲ እንደገና ሰላም እያሉ ነው አይደለም? አይ አለን እፎያችን እያለን ነው። ያው አሉ ሰላም እፎ እያሉ ነው እየጻፉ ነው። ኦኬ አገኘው ሐዲሱን እስኪ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አረዲ ጨርስና እኔም ጥያቄ ያለኝ እንጠይቃለሁ። ቀጥል። እሺ እንደቆያችሁ አብዱ ቆይ አንዴ። እሺ አረብኛውን ላድርግልህ ወይስ በአማርኛ? ማን ይሆን የሚያንኮራፋ? ችግር የለም በአማርኛ። እሺ ይቅርታ፣ ያው እንዲህ ይላል። ይቅርታ ወይ ማይኬል ልዝጋለህ? አስጋስ አይ አንተ ጋር ከሆነ ችግር የለም። ሌላ ላይቭ ላይ ያለ ሌላ ሰው መስሎኝ ነው። ችግር የለም። እሺ ሐዲሱ ሰሂህ ሙስሊም 2771 ላይ ነው ያለው። ሰሂህ ሙስሊም 2271 እንደዚህ ይላል። አነስ እንደዘገበው አንድ ሰው ከአላህ መልእክተኛ አገልጋይ የቀድሞ ገረድ ጋር በዝሙት ተወነጀለ። በዚህም የአላህ መልእክተኛ ለአሊ ሂድና አንገቱን ቅላው አሏቸው። ይሄ ነገር እንዴት ነው የምታየው? በዝሙት የተወነጀለ ሰው ነው፣ ምስክርነት መጥቶበት አይደለም፣ ተጠርጥሮ ነው። ጥሩ በቃ ተቀብያለሁ። አሁን ይሄ ዝሙት የሚባለው ነገር ከዚህ በፊትም አጀንዳ አድርገን ነበርና በኒካህ በጋብቻ ሰዎች ነው ባሪያን አይጨምርም። ትዳር የሚባለው ነገር ሁለት ጨዋዎች ሲጋቡ ነው። ጨዋና ባሪያ አይጋባም በእስልምና። ስለዚህ አሁን ይሄ የደፈረው ባሪያዋን ነው፣ አገልጋይዋን ማለት ነው። ግልጽ ነው፣ አገልጋይ። ስለዚህ ጨዋ ትዳር የሚባለው ሁለት ጨዋ ወንድና ጨዋ ሴት ሲጋቡ ነው። አለበለዚያ ሰውየው በባሪያው ቢጣቀም ወይም እንትን ቢል ይሄ ትዳር አይባልም፣ ዝሙት ነው የሚባለው ይሄ ቀጥታ። ስለዚህ ሰውዬ ዘሙቷል ነው፣ ምስክርም አያስፈልግም። ለጨዋ ኒካህ ኑሮት አግብቶ ዝሙት ለሚሰራ አግብቶ ዝሙት ለሚሰራ ነው ህጉ የሚለው። ኡስታዝ ግልጽ ለማድረግ የሚለው ነቢ ግልጽ ለማድረግ ያህል እንግዲህ እቺ ባሪያ ነው፣ የመሐመድ ባሪያ ነበረች። ሌላ ሰው ዘሙቶባታል ተብሎ ጥርጣሬ መጣ። ዘሙታ ወይ ግንኙነት አድርጋለች በሚል ማለት ነው። ማርያ ቅብጥያ መሐመድ ባሪያው ነበረች። ለምሳሌ ልክ እሷ አድርጓታል መሐመድ። እሱ ለራሱ ስለሆነ የተፈቀደች ነች አይደለ ለመሐመድ። እሺ ግን ይሄንኛው ደግሞ ሌላ ግለሰብ ነው። ሌላ ግለሰብ የእሱም ባሪያ ወሲብ አድርጓታል ተብሎ ተነገረ፣ በዝሙት ተነገረ ማለት ነው። ወንጀል ተወነጀለ ሌላ አካል ማለት ነው የዚህኛው። ከዛ መሐመድ የሰጠው ትእዛዝ ዝሙት ፈጸመ። በቃ ባጭሩ ሂድና አንገቱን ቅላው መሐመድ ያለው። ኦኬ ቀጥታ። ስለዚህ ያለ ምስክርም አያስፈልግም ነው የምትለኝ? ለዚህ ባሪያ ይኸውልህ፣ አሁን ዝሙትን የሰሩት ማንና ማን ናቸው? ባለትዳሮች አይደሉም እያልኩ ነው እዚህ ላይ እኮ። ለነዛ ምስክር አያስፈልግም ወይ ነው የምልህ። አያስፈልግም። ለምን ብትለኝ ይሄ ሰውዬ ባሪያን ነው እንጂ ግንኙነት ያደረገው ጨዋን አይደለም። ታዲያ ያለ ምስክር ነው ሊገደል? የተጠረጠረን ሰው ስለተጠረጠረ ብቻ ይገደላል ማለት ነው?
ለምን ዝሙት እኮ ፈጽሟል። አይደለም ይኸው ፈጽሟል ተወነጀለ ነው የሚለው። ይኸው በዝሙት ተወነጀለ ተጠረጠረ ማለት ነው። ተወነጀለ ማለት ጥፋተኛ ሆኖ ተገኘ ማለት አይደለም። ይሄ አረብኛውን አምጣልኝ። እሺ አይ በቃ ልቀጥልና ላምብልህ። መወንጀል ብቻ እንደነበረ ላሳየልህ። ለአሊ ሂድና አንገቱን ቅላው አላቸው። አሊይም ወደ እርሱ ሄደው ሰውነቱን ለማቀዝቀዝ በጉድጓድ ውስጥ አገኙት። በጉድጓድ ውሃ ውስጥ አገኙት። አሊይም ውጣ አሉት። እጁንም ይዘው ባወጡት ጊዜ ብልቱ የተቆረጠ ጃንደረባ የተኮላሸ ሆኖ አገኙት። አሊይም አንገቱን ከመቅላት ተቆጠበ። ወደ አላህ መልእክተኛም ተመልሰው በመምጣት የአላህ መልእክተኛ ሆይ እርሱ እኮ ምንም አይነት የወንድ ብልት የለውም አሏቸው ይለናል። እና ይሄ መሐመድ ያስተላለፈው ትዕዛዝ ተገቢ ነው ብለህ ታስባለህ? እሺ እዚህ ላይ የምትወስደው ምንድነው? ቀጥታ ሐዲሱ ላይ አረብኛውን አምጣልኝ ያልኩ ምንድነው? እርምጃው ተወስዷል፣ ታዟል። አለመፈጸሙ ሰውየው ትክክል አለመፈጸሙን ስለ ብልት አለመኖሩ ስለተቆረጠ በሚል አልያ እርምጃ አልወሰዱም እንጂ እርምጃው ተወስዷል ነው የምንለው በእስልምና አስተምህሮት። ለምን ቢባል ምስክር ምናምን አጣርተህ ግደለው ሳይሆን ቀጥታ ሂደህ አንገቱን ቅላው ነው የተባለው። ለምን ይሄ ተባለ ነው ጥያቄያችን። ይሄ የተባለው ዝሙት ሰሪው ዝሙት የሰራባት ሴት ባሪያ ነች ነው። ባሪያ ላይ መዘሙትና ጨዋ ላይ መዘሙት ብልት የለውም እኮ ሰውየው። አሊ እኮ መጥቶ ሲመለከት እኮ ታዲያ ብልት የሌለው ሰውዬ እንዴት አድርጎ ዝሙት ይሰራል? እኮ አልተቀላም እኮ ዝሙቱ ሲታይ የተከለከለበት እንዳይቀላ የተደረገበት ምክንያት ምንድነው? አልይ የታዘዙትን ያልፈጸሙበት ምክንያት ሲያዩት ብልቱ እንደዛ ሆነ አይደል እንዴ? ይሄ ሰውዬ አውቆ ይቁረጠው ኋላ ይቁረጠው ወይስ መጀመሪያ ቆራጣ ይሁን የምናውቀው ነገር ዝሙት ሰርቶ እንዳይገደል በሸላው ቆረጠው ምን ይታወቃል? አሁን እርግጠኛ መሆን አንችልም እኛ። ብቻ ምንድነው ግደለው የሚለው ፍርድ ነው። እሱ ነው ምን ይዘው ዋናው ነገር። ለምን ግደለው ተባለ? አንድ ሰው ምስክር ሳይቀርብበት ያንተ እንደዛ ከሆነ ታዲያ ኡስታዝ ሌላ ችግር ያመጣል፣ አጣብቂኝ ውስጥ ይከቶታል። ምክንያቱም አንድ ሰው ዝሙት ሰርቶ እንዳይገደል ቢቆርጥስ አራት ሰው ምስክር መጥቶበት ይማራል ማለት ነው? አይማርም። ያማ ምስክር መጥቶ ምናልባት እዚህ ጋር እኮ ግን ታዲያ እሺ እንዲያው ያሁኑን ያንን እንለፍና መሐመድ ሂድና አንገቱን ቅላው ነው የሚለው በቁርአን ላይ። ቆይ ግን በቁርአን ላይ ግን ያላገቡ ሴቶች ዝሙት ቢፈጽሙ ፍርዱ ምንድነው? ግርፋት ነው እንጂ አንገት መቀላት አይደለም። መሐመድ እንዴት ነው ከዚህ ጋር እንዴት ነው እዚህ ጋር ታዲያ መሐመድ ከቁርአኑ የተለየ ህግ የሚሰጠው? ያላገባች ሴት ማናት? አሁን እዚህ ላይ ባሪያዋ ነች። ባሪያ እኮ አያገባም ማለት እኮ ባሪያ አያገባም በእስልምና። ባሪያ እኮ አላገባማ። ይኸው እስኪ እፎይ ይንገረና። ባሪያ ኖርማል ወሲብ የምትደረግ ነች። ማንም ሰው ጌታዋ ወሲብ የሚያደርጋት ነች። ገባኝ እኮ ያላገባች ሴት ነች። ስለዚህ ያላገባች ሴት ላይ ደግሞ ዝሙት ከፈጸምክ ህጉ የሚለው ምንድን ነው? ግርፋት ነው አይደለም? ያቺ ይኸውልህ ባሪያ ሳትሆን ወጣቱና ትዳር ሳትይዝ ለማግባት ብቁ የሆነች ጨዋ የሚያገባት ሴት ዝሙት ብትሰራ ወይም ማግባት የሚችል ወጣት ጨዋ የሆነ ወጣት ዝሙት ቢሰራ አይገደልም፣ ይገረፋል። የቁርአኑ አንቀጽ ግን እንደዛ አይልማ። የቁርአኑ አንቀጽ ያላገባች ወንድ ወይንም ሴት ነው የሚለው እንጂ ይሄ ማለት ምን ማለት ነው? ያላገባ ማለት ግንኙነት ያገባ ግንኙነት አድርጎ አይተዋል አግኝቶ ለአቅመ አዳም ካልደረሰ ድረስ አንድ ወንድ ልጅ እና አልገባችሁም? ጥያቄ ረመዳንም ተውፊቅም አልገባችሁም? ኡስታዝ ሰይድ ገብቶታል። አሁን ጥያቄ ላይ ቁርአኑ አንቀጽ ግን እንደዛ አይልማ እኮ ያስረዳን። እሺ ያው ይስማል። እስላማዊ መልስ ነው የምሰጠህ፣ እስላማዊ መልስ ነው የምመልስልህ፣ ሐሳቤንም አይደለም። ስለዚህ የምታቀርባቸው መረጃዎች ትክክል ናቸው። ትርጉማቸው ግን
በጣም ማስተዋል ይፈልጋል። አሁንም እኔም ብቻ ሳይሆን እፎይንም እየሰማው ከሆነ ሰዎች በእስልምና ሙስሊምም ቢሆኑ ባይሆኑም ባሪያ የሚባሉ ሰዎች አሉ። እነዛ ትዳር ከጨዋ ጋር አይመሰርቱም። በእኛም እኮ አሁን ተቀይሮ ነው እንጂ በትዳር ላይ እጮኛ ሲፈለግ የገሌ ልጅ አታገባም የገሌ ልጅ እንደሚባለው ሁሉ በእስልምናም ላይ ጨዋ የሆነ ሰውዬ ባሪያን አያገባም፣ ዝም ብሎ ነው የሚጠቀመው እያለን ነው። ስለዚህ ይሄ ሰውዬ እንዲገደል የታዘዘበት ምክንያት እሱ ጨዋ ሆኖ ያለ ባሪያዋን ሄዶ ግንኙነት ስላደረገ ነው። ይሄ ምስክር አያስፈልጋትም፣ በቃ ዝሙት ሰርቷል ይባላል። ይሄ ነው። ሁለተኛ ያነሳ ወጣት አይደለችም ወይ ያልከው፣ ወጣት ብትሆንም ባሪያ ያላገባች ብትሆንም ትዳር የሚባለው ጨዋዎች ሲያገቡ ነው ኒካህ የሚባለው እንጂ ኒካህ የሚባለው አይታሰርም ለባሪያ እያልኩ ነው። ስለዚህ በቃ ኡስታዝ ባጭሩ በቁርአን ውስጥ ለባሪያዎች ዝሙት ቢሰሩ ለምሳሌ እባካችሁ ተውፊቅ አንዴ። ስለዚህ በቁርአን ውስጥ ባሪያዎች ዝሙት ቢሰሩ የተሰጠ ህግ የለም ማለት ነው በቁርአን ውስጥ አይደል? ባጭሩ በቃ ይሄንን ነው። ተቆራርጧል ድምጽ። ባጭሩ ባሪያዎች ዝሙት ቢሰሩ በቁርአን የተሰጠ ህግ የለም። ቁርአን ውስጥ የተሰጠው ህግ ባሪያ ላልሆኑ ሙስሊሞች ነው ማለት ነው አይደለም? ባሪያም አለ። ግን ለምሳሌ ሴት ባሪያ ዝሙት ብትሰራ የጨዋዋን ግማሽ ነው የምትገረፈው። አይ ጨዋዋ መጨረሻ ግን በፀጉር ነው የምትሸጠው። እሱ ችግር የለም እንስማማለን። እፎይ ሐዲስ እኮ የመጣን ነገር መቀየር አንችልም፣ ማመን አለብን። ምንም ታዲያ እዚህ ጋር ተጋጨና ታዲያ የምንቀይረው ሐሳብ አይኖርም። የጨዋዋን ግማሽ ከሆነ የምትገረፈው በቁርአን የተቀመጠው ህግ እንደዛ ከሆነ መሐመድ ግን እዚህ ጋር አንገት እንዲቀላ ነው ያዘዘው አይደል? የማን አንገት? የእሷ እኮ አይደለም። እሷ እኮ ምንም አልተደረገችም። እሺ ለወንዱ የተሰጠ ህግ አለ ወንዱ አንገቱ ይቀላ የተባለው ጨዋ ስለሆነ ነው። ወንድሜዋ ወንዱ ጨዋ ስለሆነ አንገቱ ይቀላ ተባለ። እሷ ግን ባሪያ ስለሆነች ቆይ ወንዱ ግን እኮ ታዲያ በቁርአን ላይ ዝሙት ከሰራ ያላገባውን ዝሙት ከሰራ ለወንዱ በቤት ውስጥ እንዲቆለፍበትና ለዛ ረጅም ጊዜ እንዲቆይ ነው ትዕዛዝ የታዘዘበት አይደል እንዴ? በዝሙት ላይ ራሷን ያገባታል። ሁለቱም ያላገቡ ከሆኑ ተጋርፈው እርስ በርሳቸው ይጋባሉ። እፎይ ለምን መፍትሄ ለምን አንተ ታውቀዋለህ አይደል? ለምን አልነግረንም? ይህንኛው ፍርዱ ትንሹ ስብስብ እንትን አለው። ስህተት የተካሄደበት ስለሆነ ሐዲሱ መሐመድ ፍርድ ከሰጠ በኋላ ግን ሰውየው ብልት የለውም። አሁን አጣብቂኝ ውስጥ የሚከተው አንድም ይሄ ነው። ሁለት ያላገቡ ዝሙት ከሰሩ ሁለቱ ይጋባሉ እርስ በርሳቸው። እንደዛ ነው የሚሆነው። ተገርፈው አይ ቲንክ 80 ነው 100 ተገርፈው እርስ በርስ ይጋባሉ። ዘማዊን ዘማዊቷን ዘማዊ እንጂ ሌላ አስተሳሰብ ከሆነ እንደዚህ አይደለም። በእስልምና አይደለም። በእስልምና ይራራቃሉ አመት እንደው ከሁለቱ ውጭ ሌላ ማግባት አይችሉም አይደለ? ያገቡ ደግሞ ተወግረው ይገደላሉ። ግድያ ነው የሚፈጸምባቸው። አሁን ይህንኛው ፍርዱ ያላገቡም አይጋቡም። ዝሙት የሰሩ ሁለት ወንድና ሴቶች ዝሙት የሰሩ ያላገቡ ከሆነ ይራራቃሉ እንጂ አመት እንዲርቁ ይደረጋሉ፣ እንዳይተያዩ ይደረጋሉ። እሱ መጋባትም አይችሉም። ሱረቱ ኑርን ክፈትልኝ አንዴ። እሺ ቁርአን ነው። ሱረቱ ኑር አንዴ ክፈቱልኝ አንዳችሁ 24ኛው አዛኒ ላይን ከወላ አዛኒን አው ሙሽሪኪን ከሆነ እሱ ሌላ ተፍሲር። ኦኬ እሺ ቁጥር 2 ምን ይላል? እሺ እቺን ቁርአን ፈስሯል። ኢላ አዛኒን አው ሙሽሪክ ወሁርመ ذلك على المؤمنين ይላል። አየሁ። እሺ ምን በሏቸው? አማኞች ላይ ይሄ አይሰራ። ምን በሏቸው? እስቲ አማርኛ ማንበቦ ዳይ ተቆርጦ የሚታይ ዝሙተኛይቱና ዝሙተኛው ከሁለቱ እያንዳንዳቸውን
ያላገቡ እንደሆነ 100 ግርፋትን ግረፏቸው። እሺ በእነርሱም በአላህ ፍርድ ርኅራኄ የተያዙ በአላህና በመጨረሻው ቀን የምታምኑ እንደሆናችሁ ፈጅሊዱ ኩለ ዋሂድ ሚንሁማ ሚአተ ጀልድ አትራሩ። ቅጣታቸውም ከምዕመናን ጭፍሮች ይገኙበታል። ቁጥር 3 ምን ይላል? ዝሙተኛይቱን ወይም አጋሪቱን እንጂ አያገባም። ምን ማለት ነው? 100 ከተገረፉ በኋላ ዝሙተኛይቱን እንጂ አያገባትም ምን ማለት ነው? ከዛ ቀጥሎ ምን አለ? ሁሪመ ዛሊከ ዐለል ሙእሚኒን አለ አይደል? በአማኞች ላይ ይሄ ሐራም ተደርጓል። ምኑ ሙእሚን አማኝ የሆነ ሰው ይሄ ክልክል ነው። እኛ እያወራን ያለነው ስለ አማኞች ነው፣ ስላላመኑ አይደለም። ምን የሚለው? ቆይ እስኪ ዝሙተኛይን እንጂ አያገባም የሚለው አያገባም። አው ሙሽሪክ ወይ ደግሞ ሙሽሪክን ነው የሚያገባው አለ። ማንኛው ሙሽሪክ ነው የሚያገባው? ወሁሪመ ዛሊከ ዐለል ሙእሚኒን። ቆይ እንትን በለው አማርኛውን አይታየኝም። በወዳኛው ዝሙተኛይቱንም ዝሙተኛ ወይም አጋሪ እንጂ አያገባትም ማለት ይህም በምዕመናን ላይ ተከልክሏል። የተከለከለው የትኛው ነው? ሙሽሪክ ነው የሚያገባት? ዝሙት የሰራባትን ማግባት። ሙሽሪኮች አይሰራም። እነሱ ሙሽሪኮች ናቸው። እነሱ ሙሽሪክ የሆኑ ዝሙተኛ ወይ ሙሽሪክ ነው የሚያገባት ማለት። አማኞች ግን ክልክል ተደርጎባቸዋል። ዝሙት ቢሰሩ እርምጃ ነው የሚወሰድባቸው እንጂ ዝሙት የሰሩባትን አያገቡም ነው። ሁሪመ ዛሊከ ዐለል ሙእሚኒን፣ በአማኞች ላይ ይሄ የተከለከለ ነው። እኔ ግልጽ አልሆነልኝም። አክቹዋሊ እኔ እንደዛ አይደለም የምረዳው። ግልጽ ለመሆን ለምሳሌ አንተ አለህን በል ፎይና አንተ የሃይማኖት አማኝ ነህ። ደግሞ ሌላ የበታች ሰው የወረደ ስነ ምግባሩ እንትን ያለ ሰው ይኖራል። ደግሞ ዝሙተኛ ሰው ይኖራል። ዝም ብሎ ይሆናል። ስለዚህ በአንተ ላይ የሚወሰደው እርምጃ አማኝ ስለሆንክና በዚህ ልማዱ በሆነው በታች በወረደው ሰው ላይ ይለያያል። በአንተ ላይ ክልክል የሆነ ነገር በአንተ ላይ ጉዳዩ የጠበቀ ነው የሚሆነው ማለት ነው። እንደዚህ ማለት ለምሳሌ የቆረበ ምን ያለ በእንትን ያገባ ስለ ሙሽሪኮች አይመለከተውም እኮ እስልምና ለሙሽሪኮች ፍርድ ይሰጣል። ለሙሽሪኮች ፍርድ ይሰጣል።